አውቃለሁ ግን ህጋዊ ሞራላዊ አይደለም። ዶክመንቱን ለመንግስት ተላልፎ ከተሰጠ በኋላ እንደዚህ ማለት ትርጉም የለውም። ናቢ ረፍዷል። አሁን አባ ትክክለኛ ነገር ለማድረግ መቼም ቢሆን አይረፍድም። Forward them to Alamo right away. But how am I going to tell him where I get the pictures from? I don't care. Come up with a plausible lie. Isn't that what you do every day? ድርጅቱ ሀገር እየበከለ እንደሆነ እያወቅ እንዴት ነው አብራቸው የምትሰራው? አካባቢ ላይ የሚያስጠረጥር ነገር ካያችሁ አስቸኳይ እንድትሰዋል። ይሄ እኮ በጣም ቀላል ስራ ነው አለቃ። ይሄ የሰፈር ጀብደኝነት አይደለም። አሁን እዛው አካባቢ ላይ ሄዳችሁ ትቆያላችሁ። ትእዛዝ ካልተሰጣችሁ ምንም ነገር እንዳታደርጉ። ዳይ ናናዊ ወንድሜ አይደለም? ንገሩኝ እንጂ ክብሯን ይህ የዳሸን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ነፍሴ ቀለም ከቅፍ ያንቺ ትነጥቀሽ ሕይወቴ የለም አምራዊት አረ ፈጣሪ እባክህ ምሕረቱን አውርድላት። ሄደሽ አንቺ መቅረቴ ሜዳ ጥለሽ እና ዶክተር ምን ሪኮመንድ ታደርገናለህ? ምንም የሚያሰጉ ምልክቶች አላየንም። ለማንኛውም ግን ወደ ኒውሮሎጂስት ሪፈር ላደርጋ ትችላለህ። እንዴ ዶክተር የጠረጠርከው ነገር አለ እንዴ? አይ ሳይሆን ያለምንም ምክንያት ራሷን ስታ ከወደቀች ምንም አይነት ኒውሮሎጂካል ችግር እንደሌለባት ለማረጋገጥ ብቻ ነው። አይ ለዛስ ከሆነ ጥሩ። ሮቢም እኮ አስፈላጊ የሆነው ምርመራ ሁሉ ይደረግላት ብሎ ነው ሄደው። መልካም በቃ ሪፈራሉን ጽፍላታለሁ። በጣም ነው የምናመሰግነው። አመሰግናለን ዶክተር።
ትምኒት በጣም ቴንኪው። በቃ አንቺ የቤተሰቡ አማካሪ ሐኪሞች አይደል? እዚህ ድረስ ለእኛ እስቲ በመርከምሽ በጣም ነው የማመሰግነው። በጣም ቴንኪው። ምን የተለየ ነገር እያደረግህ? ኦኬ በኋላ ከሀምሪ ጋር ስጨርስ እደውልልሻለሁ። You can call me anytime. አሁን ልትሄድ ነው እንዴ? በቃ እኔም በዚሁ አጋጣሚ ጀል ጠይቃት እናቴ ሳዳ አለች። እሺ እስክመለስ ፋርማሲ ልኪያት ነው። ወደኛለህ አይደል? ምን ማለት ነው? እኔ ግን ምንም በጣም ወድቅሽ። ምን ማለት ነው? እንደዚህ ፍቅር በፍቅር የምትሆኝ ከሆነ ድጋሚ ሰዓቱ ስልግባ አንቺ በቃ Listen, Al, as I told you on the phone, I had no idea that Nate was coming. And then suddenly my parents left for a fundraiser and left me alone with him. What was I supposed to do? This is not about his presence. The fact that you decided to hide that information is the issue. I didn't mean to hide anything. It was just a weird situation and I didn't know how to go about it. You know me. I'm not a jealous type. It's the secrecy that bothers me, especially knowing your history with him. History? What history? You know he was in love with you. Are you serious now? Everybody knew that. It was just a freshman crush. A crush that may still linger. Are you serious? More importantly, a crush that you refuse to crash. You are so terrible. You mean I'm terribly awesome for forgiving you? ዶክተር ልጄ ምንም ጉዳት አልደረሰባትም? ደህና ናት? ማዘር በጣም ምንም ችግር የለም። በጣም ደህና ናት። ተመስገን። አሁን ቆይ ምግብ መብላት ትችላለች? የፈለገችውን መመገብ ትችላለች። ምንም ችግር የለም። ግን ዶክተር እዚህ ደረቴ ላይ የሚሰማኝ የሆነ ህመም ነገር አለ። አዎ ሀምሌ እንዳልኩሽ ምርመራዎቻችንም እንደሚያሳዩት መጠኑ በዛ ያለ ጭስ ወደ ሰውነትሽ በመግባቱ ምክንያት ግራ ሳንባሽ ላይ መጠነኛ የሆነ ቁስለት ያሳያል። በሱ ምክንያት ነው ህመሙ የሚሰማሽ። ከዛ ውጪ ሌላው ሁሉም ነገር መልካም ነው። በቫይታል ሳይንስ ኖርማል ነው። ልብሽም በትክክል ፋንክሽን ያደርጋል። ከዛ ውጪ ምንም ችግር የሚያሳስበን ችግር የለም። ለውጥ ከሌለው ያው በቀጠሮ እንገናኛለን። ተመስገን ተመስገን፣ ፈጣሪ ምስጋና ይግባው። ልጄ ደህና ቆየች። ምንም ችግር የለም። ያው ዶክተር ትምኒት አደራም ላይ ነው ሄደችው። ቪአይፒ ናቸው ብላኛለች። ቪአይፒ ከቅፍ ያንቺ ትነጥቀሽ ሕይወቴ የለም።
ኮማንደር። ሄሎ ኢንስፔክተር፣ የፋብሪካውን ወንጀል ክትትል ወጣህ ነው? የቃጠሎውን ጉዳይ ለመመርመር ኢንስፔክተር ጫኔ አይደል እንዴ ተመደበው? ጫኔ ዛሬ በግል ምክንያት ስራ አልገባም። አንተ ዛሬ መሸፈን አትችልም? አይ ችግር የለም፣ ለዛሬ መሸፈን እችላለሁ። የተጎጂዋንም የሌሎች ምስክሮችንም ቃል ወስድና ለኢንስፔክተር ጫኔ ሪፖርት አድርግለታለሁ። በጣም ጥሩ። እሺ እሺ። በጥፋት ላይ ጥፋት እየጨመርክ በመጣህ ቁጥር የኔንም ክፍያ ከፍ ስላደረከው ላመስግነው ብዬ ነው። ጥፋት መቼም የሐምራይትን ፋብሪካ ወንበዴዎች አሰማርተው እንዲቃጠል ማድረግ ጥፋት እንጂ ልማት አይባልም። ምንድነው የምታወራው? ስለምታወራው ነገር ማቀው ነገር የለም። ጉዳዩን እንዲፈጽሙ ያሰማራቸው ሰዎች የሚመራ ሰው መመድብልህ እኔ ነኝ። ዝርዝር ትዕዛዞችን ስለምሰጣቸው ሁሉንም አንድ ቦታ ቀጠረልኝ። እሺ እሺ። ድንገት ችግር ቢፈጠር ማምለጫ እንዳያጡ የፋብሪካው አካባቢ መግቢያና መውጫውን ልብ ብለው ያጡ። ሌላ ምንም ትዝ የሚላችሁ ነገር የለም? ይሄ በቀጥታ እኛ በዛ ሰዓት እዛ ቦታ መሆናችንን አውቀው ጠብቀው ያደረጉት ጥቃት እንደሆነ እርግጠኛ ነኝ። እኛ ያለምንም ማስረጃ ምንም አይነት ድምዳሜ ላይ አንደርስም። እናንተ መረጃ እስከምትፈልጉ ቤታችን ድረስ ይመጣሉ። ዳኒ ተው እንጂ። ትክክል ነው። እዛ ቦታ ላይ ነጥለው ያውም የሐምሪ ፋብሪካ ላይ ያውም እኛ ባለንበት ሰዓት ጠብቀው አደጋ እንደፈጸሙብን እያዩ ዝም ሲሉ ያይሻቸው አይደል እንዴ? አቶ ዳንኤል፣ እኛ ዝም አላልን። ለምናደርገው ምርመራ አሳማኝ የሆነ መረጃ ካላገኘን ምንም አይነት ድምዳሜ ላይ አንደርስም። ለማንኛውም ሁላችሁም ተረጋጉ። ያልነገራችሁኝ መረጃ ካለ ወንጀለኞቹን ለመያዝ ስለሚጠቅመን ደውላችሁ ማሳወቅ ትችላላችሁ። እሺ። አትጠራጠሩ፣ የጊዜ ጉዳይ ነው እንጂ ወንጀለኞቹን ይዘን ለፍርድ ማቅረባችን አይቀርም። ሰላም ሁኑ። ያለ ምርጫ አንድና አንድ ብቻ ነው። ለሐምራይት የምትከፍለው ክፍያ ከደረሰባት አደጋ አንጻር ወደ 70 ሚሊዮን ብር ከፍ ብሎ ያው ወንጀልም አይደል፣ ለኔ የምትከፍለው ክፍያ ወደዛው ከፍ ብሏል። ማለት እንዴት? ይሄን ያህል ብር እንዴትስ ማንቀሳቀስ እችላለሁ? ምን ሰሜን አሜሪካ ያሉ አለቆች እንኳን ይሄን ከፊቱ 2-0 ብጨምርበት አይቸግራቸውም። ምን ችግር አለ? እሺ፣ ሁኔታዎችን እስካስተካክል ጊዜ ስጠኝ። ስማ፣ 11ኛው ሰዓት ላይ የምትድንበትን እድል እየሰጠው ግን ደግሞ ከገንዘቡ በፊት ለወንጀሉ ያሰማራቸውን ቦዘኔዎች መላመላ በላቸውሽ። ማለት ይሄንም እንደመክር ትፈልጋለህ ወይስ ሐምራይትን አላወቃትም? ሐምራይት ማለት ምን አይነት ሴት እንደሆነች ገባ። ፖሊሶች ባይደርሱበት እንኳን እሷ አነፍንፋ ወንጀለኞቹን ማግኘቷ የማይቀር ጉዳይ ነው። አይ የወደፊት ዕጣ ፈንታዬ በቦዘኔዎች እጅ ላይ ይወሰናል ካልክ ምርጫ አንተ ነው።
እስቲ ቢላቸው ላንቺ ብሎ እኮ ጎሽ እንዲህ ነው ልጅ እንኪሰይ ይውልሽ ሰው እስኪታዘብሽ ድረስ ቤቢ ቤሰይ እኔና አያት አይደል እንዴት እንደምታስቸግረኝ። እሺ እንዴት ሆና ነው የምታገግመው? ብለኝ ልብላማ እናቴ ጠጣ ሄሎ ፍናነሽ? አዎ ነኝ። ማልበል ተፈሪ ነኝ። ኤልሞ መድኃኒት እንዳደርስ ልኮኝ ነበር አንቺ ጋር። አዎ እሺ፣ እንኳን ደህና መጣ። የኢንቨስትመንት አፖይንትመንት ስላለኝ ዛሬ አንቺ ጋር መድኃኒቱን ድሮፕ አድርጌ ላልፍ አስቤ ነበረ። አይ ችግር የለውም። አንተ የት ነህ? እኔ ልምጣ። አር ዩ ድራይቪንግ? ትነጃለሽ? አይ በትራንስፖርት ነው የምመጣው። ዶንት ወሪ አባውት ኢት። እኔ ድራይቨር ስላለኝ ያለሽበት ድረስ እመጣለሁ። እሺ ትነጃለሽ ወይ ነው ያለ? ወይ ትነጃለሽ? የስፌት መኪና? አዎ ብለው ይሻለኝ ነበር። አይ ትነጃለሽ? ናቢ በጣም አመሰግናለሁ። ይሄኔ አንተ ባትኖር ኖሮ እኔም የለሁ። እንደዛ አትበይ። በፍጹም ስለዛ ቀን ለደቂቃ ማሰብ አልፈልግም። እውነት ነው። እንኳን የሚወደውን ፍቅረኛውን ሰው መንገደኛ እስካደጋ ያተርፍ የለም እንዴ? አይደለም ናቢ፣ እንደዛ ተጣልተን አልሰማህም ብዬ አንተ ግን በወሳኝ ሰዓት መጥተህ ህይወቴን አተረፍካት። ሐምሪ፣ ምናልባት በመካከላችን የገባውን ሰይጣን እንድናሸንፍ ፈጣሪ የሰጠን በረከት ሊሆን ይችላል። ምንም ይሁን ብቻ ዘመኔ ሙሉ ታመሰግናለሁ። አመሰግናለሁ። እኔ የማመሰግንሽ ስለተረፍሽልኝ። ሐምሪ፣ አንቺን ማጣት ምን ያህል ከባድ እንደሆነ አይቼዋለሁ። በቅጽበት ለምጠፋ ህይወት ከዚህ በኋላ ደቂቃዎች እንኳን ማጥፋት የለብን። እኔም ጋር አንቺም ጋር ያሉትን ነገሮች አጥርተን እንድናወራ ፈልግ። ይሄ ነው ጀነራል። አንድ አስቸኳይ ጉዳይ ሪፖርት ላደርግሎት ፈልጌ ቢሮ አልገቡ። ምን ነበር? የሐምራዊ ፋብሪካ ላይ የደረሰውን አደጋ በተመለከተ ብርቱ መረጃ አግኝቼ ነው። ምን? የምን መረጃ? ጀነራል፣ ይህንን ጉዳይ ዋትሳፕ ላይ እናውረው። ምንድን ነው የሆነው? ጀነራል፣ ጥቃቱን እንዲፈጽሙ ወንጀለኞቹን ያሰማሯቸው የሐምራዊ ወንድም ዳንኤልና ግብረ አበሮቹ ሳይሆኑ አይቀሩም። ምን? ያደረጉት ማጣራቶች የሚጠቁሙት በሱ እንደተቀነባበረ ነው። ምንድን ነው የምታወራው? የገዛኸውን ፋብሪካ ቀጥታ እንደምትለኝ?
ጥቃቱ ታስቦ የነበረውማ የሐምራዊ ድርጅት ላይ ሳይሆን የኛ ድርጅት ላይ ነበር እንጂ ይኸውልህ ጄኔራል የሐምራዊ ፋብሪካ የሚገኘው ከኛ ፋብሪካ ጀርባ ስለሆነ ጥቃት ፈጻሚዎቹ ምልክት ተሳስተው ነው የሐምራዊትን ፋብሪካ ያቃጠሉት የሚል ጥርጣሬ አለ። ይሄ እንዴት ይሆናል? እሱ እዛው አደጋ የደረሰበት ቦታ ነበር አይደል እንዴ ያላችሁኝ? ትክክል ነው ጄኔራል። ትዕዛዙን ከሰጣቸው በኋላ ግን ሁኔታውን ለመከታተል እዛው አካባቢ አድፍጦ ቆይቶ ነበር። ባለፈው በነገርኩት የደህንነት ስጋት በተነሳ ዳንኤልን ከጀርባው የሚከታተል ሰው መድቤለት ነበር። ዳንኤል ከሆኑ ጎረምሶች ጋር በተደጋጋሚ ጊዜ በድብቅ ይገናኝ እንደነበረ ማረጋገጥ ችያለሁ። እና ይሄን ለፖሊስ ሪፖርት አደረግ? አይ ጄኔራል፣ አንዳንድ ጉዳይ ለፖሊስ መነገር ስለሌለበት ለጊዜው ሪፖርት አላደረግኩም። ምን ማለት ነው ይሄ? ህግ ባለበት ሀገር እንደዚህ አይነት ወንጀል ተሰርቶ ለምንድን ነው ለፖሊስ ሪፖርት የማይደረገው? አደርጋለሁ ጄኔራል፣ አደርጋለሁ። ያው አንዳንድ መረጃዎች ላይ እርግጠኛ አልሆንኩም ብዬ ነው እንጂ አደርጋለሁ ጄኔራል። What the hell? ምን አይነት ሰፈር ውስጥ ነው የላከኝ? ከዚህ ደቡብ ሱዳን ቢልከኝ አይሻለው ነበር እንዴ? Are you kidding me? ነው ችግር አለ? ነው ችግር አንተ በደንብ እንዴ? ዛሬ የሰው አደራ አቡ በእናትህ እሱ የሰው አደራ ነው፣ እኔ አልነካም። ደህና ዋላችሁ? ሰላም እሺ ፍላን እሺ ሰላም ሰላም ደህና ያው ማለት አትገቡ? አይ ደህና እንትና ሚቲንግ አለብኝ። ሳትገቡ? አይ ደህና ኧረ ግቡ። It's okay በቃ መልካም ቀን። Let's get the hell out of here. Benji. አንሹ እንጂ ፊት ሄሎ፣ ሰላም ቢፍቱ፣ አህመድ ነኝ። ይቅርታ ፕሮፌሰር፣ ቢፍቱ አይደለሁም፣ እናቷ ነኝ። አንዴ ይጠብቁ። ሄሎ ሄሎ ሄሎ፣ ቢፍቱ ፕሮፌሰር ሄሎ ሄሎ ቢፍቱ፣ የነገ ጠዋት ፕሬዘንቴሽን 8 ሰዓት አድርገነዋል። ይቅርታ ነገ አልችልም። ምን ማለት ነው ነገ አልችልም? አሞኛል። ቢፍቱ የቀለድሽ ነው? ከትምህርት ሚኒስቴርና ከአዲስ አበባ መስተዳድር ብዙ ሰዎች ቡክ አድርገናል። ምን ማለትሽ ነው? ሄሎ 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 ሄይ ፍናን። ሄሎ ኤል፣ እንዴት ነህ? ሰላም ነው አለሁኝ። መድኃኒቱን የላከው ሰውዬ እንደሰጠኝ ልንገርህ ብዬ ነው። ታይ እንጂ ከመቼው አፈጠነው እባክሽን። አዎ ስብሰባ ቢዚ ነኝ ምናምን ብሎ እንደውም ሰፈር ድረስ መጥቶ እኮ ነው የሰጠኝ። ስብሰባ?
አይ ጥሩ ነው። በቃ በኋላ ላንሲ መድኃኒቱን ወስጄ ሰጣታለሁ። ግን ኤል ያንሲ ነገር በጣም ካቅም በላይ ይሆነ ነው። ምን አዲስ ነገር አለ እንዴ? አይ ዶክተሯ ተጨማሪ ምርመራዎችን እያዘዘችላት ነው። የላከውን ገንዘብ ደግሞ እንዳለ ሮባ ጨርሶታል። እኔማ ካልሆነ ወይ ታክሲውን እንሽጠው እያልኩ ነው። የምትልካውን ገንዘብ እንዳለ ታክሲው ተበላሸ ብሎ ሲያወጣ እንጂ ገቢ ሲያመጣ ይቻላል። ኖ አይሸጥም። ኖ ማን ነው? ሮባን አናግረዋለሁ ካልክ እሺ በቃ መድኃኒቱ እንደደረሰ ልንገርህ። ኦኬ ናግባ መናገር የምትፈልገው ነገር አለ? ምንድነው? ስለምንድን ነው የምናገረው? ለምን በህይወት መቆየት እንዳለብህ እንድታሳምነኝ 1 ደቂቃ ብቻ ሰጥቻለሁ። በእውነት እኔ ምንም አማራጭ አልነበረኝም። በእውነት እኔ ምንም አማራጭ አልነበረኝም። ማለት በቃ ሁሉንም ያቀናበረው ኃይሉ ነው። በቃ የላቦራቶሪንም ውጤት እንደተሳሳተ ደረሰበት። ከዛ ያው እኔ እናንተ የምናወራውን ድምጽ የቀዳው እሱ ነው። አስገድዶኝ ነው የቀዳው። ይህንን ጉዳይ ለአንድ ሰው ትንፍሽ ብትል ትንፋሽን ነው ማቋረጥ። አይደለም አይደለም፣ የዛሬን ብቻ ውጣ። እሺ ሃሎ ክቡራትና ክቡራን፣ ይህ የዳሸን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። አሁን እኮ ድንገት ሁሉ ነገር ተደራረበ እንጂ የሥራ ሰዓት ጨምሬ ማኔጅ ማድረግ እችላለሁ። ቆይ ግን ሞርጌጁን ትንሽ ማዘግየት አይቻልም? ፍጹም የግል አበዳሪ ስለሆነ ባለፈው 1 ቀን ስለዘገየው ኦልሞስት $1,000 ነው የቀጡኝ። ወይ የህፃኗን ሕክምና ትንሽ ማቆየት አይቻልም? የሷ ደግሞ የህይወት ጉዳይ ነው። በቃ እኔ ጋር $15,000 ያስቀመጥኩታል ውጭ ካሉኝ ብዬ እሱን ውሰድና ተጠቀም። ኖ ዌይ፣ በፍጹም አላረገውም። ምንም ማለት አይደለም። ሁሉ ነገር ሲስተካከልልህ ሰርተህ ትመልስልኛለህ። በፍጹም አላረገውም። ምን አለበት እንዴ? ብዬው ይሙት አላደርገውም።
አይበለውና አንቺ ነገ ጧት ውጪ ብትባይ ምን ልትሆኚ ነው? አሁን በዚህ ሰዓት ከኔ የባሰ ችግር ውስጥ ያለኸው አንተ ነህ። ብዬው ይሞት አላደረገውም አልኩሽ እኮ ቤኪ፣ የማይሆን ነገር ነው ፕሊዝ። በእናትህ እሺ በለኝ። እሺ ባልሽ እንኳን እንዳረግሽልኝ ነው የምቆጥረው። እንዴ ምን ነው? አልገባኝም። ማለት ንግስትን ለማትረፍ ሙሉ ታስበላለህ? ይሄ ፕሪንሲፕል ጉዳይ ማለት ለምን? በቃ ይሄ ፕሪንሲፕልና የምርጫ ጉዳይ ነው። ቼዝ እኮ እንደ ህይወት በስትራቴጂ ማሰብን ከብዙ ከባድ ምርጫዎች ውስጥ ያነሰ ጉዳት የሚያመጣውን መምረጥ ይጠይቃል። ያነሰ ጉዳት በማን ሚዛን? Any progress in Ethiopia? I've given Teraku, the director, a copy of the environmental impact assessment. We have delisted all of the toxic chemicals. I'm assuming the government doesn't have the means to verify the validity of the report. Our partners are going to submit the report under the name of an independent third party. That will ensure, pretty much guarantee the approval. Are there any concerns with the local residents? No, sir. Still, it might still be prudent to implement some preemptive measures just to, against future risks. What do you have in mind, sir? Well, the key is to create a positive image to mitigate any unforeseen challenges. I suggest we create a scholarship program. Scholarship? Yes. We'll hire one or two of the liberal wackos from any of the universities here in Toronto at minimum wage. They can set up and run a GoFundMe campaign under our name. Then we'll get a couple of corporations to donate to match the funds. That'll provide schooling for hundreds of the poor bastards who live in the industrial zone. Brilliant idea, sir. The tax deductions pretty much cover the costs and create a positive image for the company. And it won't even cost us a penny. Make it happen. ጄኔራል ጄኔራል ከምኔው ጨርሰው ጠበቁኝ። ቼክሜትስ ናቢ እኔ የሚሄድበት አስቸኳይ ጉዳይ ስላለኝ መነጋገር አለብን ያልከውን ጉዳይ አንሳውና እዚሁ ብንነጋገርበት ምን ይመስላል? በጣም ጥሩ። እንድንነጋገርበት የፈለኩት ጉዳይ ለአካባቢው ጥበቃ ባለስልጣን ያስገባነውን ዶክመንት አስመልክቶ ነው። ይሄ ነገር የግድ መስተካከል አለበት። ምንድን ነው የሚስተካከለው ናቢ? ይሄ እኮ በትክክል የተሰራ የጥናት ውጤት ነው። ይኸውልህ አንደኛ ጥናቱ የተሰራው እዚህ ሀገር አለ።
ሁለተኛ የሰራነው እኛ አይደለም። ሌላው እኔ እንደ ገለልተኛ አማካሪ እዛ ዶክመንት ላይ መፈረሜ በፍጹም ስህተት ነው። እኔ ይህን ጉዳይ ስቃወም ምን እንዳላችሁኝ ታስታውሳለህ? ጥናቱ የትም መካሄደትም ዋናው ነገር ከፋብሪካ የሚወጣው ኬሚካል በካይ እንዳልሆነ ማረጋገጡ ነው ብላችኋል። እንዲያሰመናችሁ አባ እኔ የታሪኩ ይህን መከራከሪያ ሲያመጣ እንዳንተ አሳምኖኝ ተቀበልኩትና ፈረምኩ እንጂ ይሄ ከኔ የመጣ ሀሳብ አይደለም። እና ታዲያ አሁን ምን የተቀየረ ጉዳይ ነው ነው መልሰህ ይህን ጉዳይ የምታመጣው? ጄኔራል በጣም ትክክል ናቸው። ምንም የተቀየረ ነገር የለም። ደግሞ ለመንግስት አካል ካስገባን በኋላ ምንም ማድረግ አንችልም። እኔ በዚህ ሀሳብ አልስማማም ታሪኩ። እሱም ፈርመህ ከማስገባታችን በፊት ነበር ማሰብ የነበረብን። አንድ የተሳሳተም ማለት ድጋሚ እንውደቅ ማለት አይደለም። ችግር የለውም ጄኔራል፣ ይሄ ብዙ ያከራክረን። ማለት ድርጅታችን እኮ ማናቸውንም ጉዳይ የሚያስተናግድበት ግልጽ የሆነ አሰራር አለው። እና አንተ መሄደን ለመንግስት እንናገር ነው የምትለው? ጄኔራል እንደሱ ማለት አይደለም። የናቢን የአለመስማማት መብት እናክብርለት ማለት ነው። ስለዚህ የቀሩት የቦርድ አባላት ባሉበት ኮረም ከተሟላ በኋላ በድምጽ ብልጫ የምንወስነው ጉዳይ ይሆናል። One more thing, sir. Alamo's getting married soon. Would you like me to distribute the photos to your daughter? Or send someone to threaten exposure? No. Do nothing. I beg your pardon? Let's not give many room to maneuver out of this. Then we'll strike after he's married and collects the money. Before he's got a chance to give Steph a plausible excuse. ናቢል ዶክተርሽን እንዳናገረውና ከዛ እሱ ጋር ስትጨርሺ እኔ እንዳይሽ ስለጠየቀኝ ነው ድረስ የቀረብሽ። ዶክተር አማረ እንደነገረሽ በላብ ቴስቱም ሆነ በፊዚካል ምርመራው ምንም ያገኘነው ችግር የለም። ሌላ ተጨማሪ ምርመራም ሆነ ሪፈራል ያስፈልጋል ብለን አናምንም። ግን ኒውሮሎጂስት ብትታይ ምንም አይነት ችግር የለውም። ሪፈራል ይጽፍልሻለሁ። ሄሎ ትምኒት። ሄሎ ናሚ፣ ሰላም እንዴት ነህ? ለቢፍቱ እኔ ራሴ ሪፈራል ነው የምጽፍላታለሁ። ግን ትንሽ ያሳሰበኝ ነገር አለ። ምንድን ነው ፊፊ የሆነችው? ይቅርታ አንዴ ጋሰች። እሺ ችግር የለውም። ሄሎ ሄሎ፣ ይቅርታ አቋርጦኝ ነው። የምታውቀው አስደንጋጭ ነገር የገጠማት ነገር አለ? ኧረ በፍጹም ምንም የማውቀው ነገር የለም። እንግዲህ ናና ከቻልክ ዶክተሯ ባለበት ያሉትን አማራጮች እንወያይ። አሁን እኮ ከአባ ጋር ፒክ ልናረጋት እየመጣን ነበር። እዚህ ነው ደርሰናል እኮ። ምን ሆናለች? አይ ደህና ነች። ከዚህ በፊት ምን ያጋጠማት አስደንጋጭ ነገር አለ ታውቃለህ ወይ ነው የምትለኝ? አባት አነሳ ወይ ፋርማሲ ገብተህ ይሆናል። ቅድም የተነጋገርንበትን ጉዳይ የእውነት በደንብ እንድታስብበት እፈልጋለሁ። ናቢ አባ ይሄን ያለበት ሁኔታ ወደ ባሰ ችግር ውስጥ እያስገባን ይመስለኛል። እንዴት ነው ነገሩ? ቦርዱን ፎርማል ስብሰባ ጠርተን በጉዳዩ ላይ እንወስን ተባላለን። አንተ የምትፈልገውን ነገር በጎን አሁኑኑ ካላስፈጸምኩ እያልክ እኮ ነው ያለው። አባ እንደሱ ነው እንጂ
በሐሳብህ አሳማኝነት የምትተማመን ከሆነ ታሪኩ እንዳለው ቦርዱን አሳምን። ወይ ይሄ ትራንስፓረንሲ ግልጽ አሰራር ምናምን የምትለው ለአንተ ጉዳይ እንደሚመች ሲሆን ብቻ አባ ዝም በልና ነኝ። ከድርጅቱ አልፎ ቤተሰቡ ላይ ትልቅ አደጋ ይዞ የሚመጣ ሀሳብ ይዘህ መምጣት ሳያንስ ከአሰራር ውጭ ካላስፈጸምኳት በላይ የሌለችን ጎትተህ ላያችን ላይ ለማምጣት ከምትኖራት ጉያ ስር ያለውን አደጋ አታስወግድም? ይልቃውን ቢፍቱን ታመጣታለህ ወይስ እኔ ራሴ ልሂድ? በጣም ይቅርታ፣ ኮንፊደንሻል የታካሚዎች ጉዳይ ይዤ ስለነበረ ነው ያቆየሁሽ። ኧረ ችግር የለውም። ፊፍም በር ላይ ሳያት ሁኔታዋ ትንሽ ግር ስላለኝ ነው ሳላንኳኳ የገባሁት። ስፔሻሊስቷን አናገርሻት? አዎ፣ ሁሉም ነገር ደህና ነሽ ብላኛለች። መድኃኒትም አዛለኛለች። በጣም ጥሩ። ናቢ ዶክተሩ ጋር ከተነጋገርሽ በኋላ አንቺ ቼክ አድርጊያት ስላለኝ ነው እዚህ ድረስ ያስቸገርኩሽ። ይፈራል እንዳልኩኝ አንቺን አደከምኩሽ እንጂ በእውነት በጣም ነው የማመሰግነው። ኤኒቲንግ ፎር ናቢ። መድኃኒትሽን ውሰጂ፣ ለውጥ የሌለው እሱን አዝልሻለሁ። ይረፍታል። እሺ፣ አመሰግናለሁ። አንተ ስለምትከታተለው ስለ ቃጠሎ ወንጀል አንድ መረጃ ለመስጠት የመጣሁት። ምን አይነት መረጃ እንድትሰጡ? ምን መሰለህ፣ ሄሎ፣ ስማ ዳኒ፣ ነገሮች ካሰብኳቸው በላይ ትንሽ ከበድ እያሉ ስለመጡ ለአንተና ለአምሪ ጥበቃ መድቤላችኋለሁ። እሺ? ምን? የምን ጥበቃ? ምን መሰለህ፣ ይሄ የአምሪ የፋብሪካ የእሳት አደጋ ከናቢ ቤተሰብ ጋር ግንኙነት ሳይኖረው አይቀርም። ምን? ለማንኛውም ማጣራቸው ነገሮች ቢኖሩ በዚህ ሰዓት ግን ሪስክ መውሰድ አስፈላጊ ሆኖ አልታየኝም። ጭራሽ በዚህ ደረጃ የግድያ ሙከራ ላይ ደረሱ? የግድያ ሙከራ እንኳን አይመስለኝም። እና እሳቱን የለኮሱት እንድንሞቀው ነበር? ኖ እንደዛ ሳይሆን ያው በዛ ሰዓት አንተም ሆነ አምሪ በዛ ሰዓት እዛ ትኖራላችሁ ብሎ አስበው እኮ አይመስለኝም አደጋውን የፈጠሩት። ያውቃሉ እንጂ ናቢ ለአምሪ ደውሎላት ወደ ሳይት እንደምትሄድ ስትነግረው አጠገባው ነበርኩ። ግን ያውም ቢሆን አንተንም ሆነ አምሪ ከአደጋ ያዳናችሁ ደግሞ ናቢ መሆኑን አትዘንጋ። እንደውም ልንገርህ፣ አምሪ ስትደውልለት እንዴት በዛ ፍጥነት ሊደርስ ቻለ? ንገረኛ። ልክ እኮ ነህ አንተ። እኔ በዚህ መንገድ ደግሞ አላሰብኩትም ነበር። እና ይህ ማለት እኮ ሴራውን ራሱ አቀናባብሮ እንደገና ራሱ ጀግና ሆኖ ለመታየት ሞከረ ማለት ነው አይደለም? ያስኬዳል። እና ለማንኛውም ነገሮች እስከሚጣሩ ድረስ ለአንተም ሆነ ለአምሪ ጥበቃውን መድቤላቸዋለሁ። ቴክ ኬር። አምሪ ደግሞ እንዳትጨነቅ ፈጽም እንዳትነግራት እሺ? አሁን እንገባለን። ለምሳሌ እንቆያለን። አይ እንቆይ፣ መረገባ ብሎ መውጣት ነው። ዳኒ
ዳኒ ዳኒ መታችሁ ነው እንዴ? ሐምሬ አለች? ምንድነው ሐምሪ ደህና አይደለችም? የእህቴን ስም አትጥራ። አዎ ምን ፈልገህ ነው? ምን ፈልገህ ነው ስሟን የምትጠራው? ዳኒ ተረጋጋ። አልረጋጋም። እንዳንተ አይነት ህሊና ቢስ ወንጀለኛ እህቴ አጠገብ እያለ መቼም አልረጋጋም። ዳኒ ተረጋጋ። እንዴ ዳኒ 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 ልቀቀው! አንተ ልቀቀው! እህቴ አጠገብ እያለ አንተ ዳኒ መቼም አልረጋጋም። ልቀቀው! ደህና ነህ ናቢ? የፈለጋችሁትን ብታደርጉ እስከ መጨረሻው አንላቀቅ።